ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ልክ በ2 ሰዓት ከ15 ደቂቃ ጠብቁን። በመጀመሪያ እናመሰግናለን ፕሮግራማችንን ዝግጅታችን ስለምትከታተሉ። የሳምንቱን መጨረሻ ልዩ የዜና ክፍለ ጊዜ ይዘንላችሁ ቀርባለን። የእስራኤል መከላከያ ኃይል በኢራን ላይ የፈጸመውን ከባድ ቅጣት እና ጥቃት እንደቀጠለ ነው። በዛሬው ዕለት 2 የኢራን የኒውክሌር ሳይንቲስቶች ተገለዋል። የሚሳኤል መተኮሻ መሳሪያዎቻቸው ተኮላሽተዋል። ብዛት ያላቸው በእውነት የሚገርም ነው። ስለዚህም ወደ እስራኤል የሚተኮሱት ሚሳኤሎች ቁጥር እየቀነሰ መጥቷል። ይህ በዚህ እንዳለ በኢራን መንግስት ላይ እርምጃ እንዲወሰድ የመከላከያ ሚኒስትራችን ትዕዛዝ ሰጥተዋል። ይህ ትልቅ ዜና ነው። አሜሪካ እየተጠበቀች ነው መቼ ትሳተፋለች በጦርነቱ በመባል ባጭሩ ኢራኖች እየተማጸኑ ነው። የውጭ ጉዳይ ሚኒስትራቸውም በዛሬው ዕለት በአውሮፓ ምድር ከምዕራብ አውሮፓ የውጭ ጉዳይ ሚኒስትሮች ጋር ተገናኝቶ ይወያያል ተብሎ ይጠበቃል። በኢራን የተኮሰ አንድ ሚሳኤል በቤርሼባ ከተማ ጉዳት አድርሷል። በሰው ነፍስ ላይ ግን ጉዳት አልደረሰም፣ በንብረት ብቻ ነው። እነዚህና ሌሎችን ልክ 2 ሰዓት ከ15 ደቂቃ ላይ ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ